እዚህ እንደመጣች አላውቅም። ምናልባት ባለቤቷን ለመፈለግ እኛን ለማገዝ መታ ይሆናል ብዬ ራሴን ለማጽናናት ራሴን ለማረጋጋት የሞከርኩ ነው የሚገኘው። ነገር ግን የመጣችበት ሁኔታ የተቀበሏት ሰዎች በፍጹም ራሳቸውን ሸፍነው ብዙ ላለመታየት እየጣሩ የነበሩ ሰዎች ናቸው። ከዚህ ጀርባ እሷ እዚህ ከመምጣቷ ጀርባ ከባለቤቷ ጋር የተያዘ ነገር ካለ አላውቅም። ነገሮች ግልጽ እንዲሆኑ ፈልጋለሁ። ገብተን አሁን ያለችበት ቤት ላይ ሰዎች ማንም የሌለበት ቤት ውስጥ ነው ያለችው። እዛ ገብተን ምን እንደተፈጠረ ለምን እዚህ እንደመጣች የምንጠይቃት ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። ደርሰናል ተመልካቾቻችን። እዚህ ውስጥ ነው ያለችው። ያስገቧት ሰዎች ወጥተዋል። ምን ልሰራ እንደመጣች እንግዲህ ምን ይሆናል። ፀሐይ ምንድን ነው? ይኸውልሽ ፀሐይ ምን ፈልገህ ነው? ህይወትህን አደጋ ውስጥ እየከተትክ ነው። ሰሚኛለሽ? በሩን ክፈችው፣ በሩን ክፈችው። ፀሐይ ምን ፈልገህ ነው? ይኸውልሽ በሩን አትዝጊው፣ ክፈችው፣ በሩን ክፈችው። ምን ልትሰሪ ነው የመጣሽው እዚህ? እኔ ሰው ፈልጌ አክስቴ ቤት ነው የመጣሁት። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ እኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምዳችሁ። ሰላም ፍቅር እየተመኙላችሁ ዛሬ በአዲስ ነገር መጥቻለሁ። እስኪ ዛሬ ላይክ አድርጉ። የእውነት አብዛኞቻችሁ ገብታችሁ ዝም ብላችሁ የምትወጡ ሰዎች አላችሁ እና ፕሊዝ ስወዳችሁ ላይክ በማድረግ ተባበሩኝ። ሌላ ነገር አልጠይቃችሁም፣ ላይክ አድርጉ። ዛሬም እንግዲህ ጉደኛው እኔም ቀን የሆነ የሰማሁት ነገር ነበረ። ትንሽ ነግሬያችሁ ነበር ስለ ልዑል ሹፌር። አሁን ደግሞ ይባስ ብላ ደግሞ ሚስቱ የሹፌሩ ሚስት ጉድ ደግሞ እንግዲህ እያደር ምን ይላል የሚባለው ነገር አሁን ላይ ነው ግልጥ ብሎ የሚታየውና ሚስቱ እንግዲህ ከባሏ ጋር ምን እየሰራች ነው ምንድን ነው የሚለውን እንግዲህ ጀግናው ሚኪ ደርሶበታል። ያው ቀንም አይታችሁታል። በትንሹ እሱን የሚያጠራጥር ነገር አይቶ አጎቱ ቤት ሲወጣ እንደዚህ ታየ ምናምን ሲባል እሱንም በደንብ አድርጎ እንትን እያለ ነበረ ቀኑን ሙሉ። ሞት ደግሞ አሁን ደግሞ ከመሻሽ ደግሞ ሚስቱ እንግዲህ ከአዲስ አበባ ተነስታ ክፍለ ሀገር ድረስ እንግዲህ ሄዳለች። ከሱ ጋር ያው ሁለታቸው ከልዑል መጥፋት እጃቸው አለበት። እሷም እንግዲህ በስከ መጨረሻ አምናለች። ልጁ ሹፌሩ ማለት ነው ልዑልን አሳልፎ የሰጠው እሱም እንዳለበት ያው ተገርፋም ሆነ ምንም ብላ እንግዲህ እውነቱን አውርታለች ማለት ነው። ሚኪን ግን በጣም አደነኩት። በጣም እኔ አላቅም ቃል አጠረኝ ለሚኪ። የእውነቴን ነው የምላችሁ ምንም ሳይሰለች እያሳቀቁት አሁን መጣብኝ፣ አሁን ያዙኝ፣ አሁን ገደሉኝ እያለ እንግዲህ ጉዱን ተመልከቱልኝ። አብሮ ሲበላ ይሄ ሹፌር ማለት ከልዑል ጋር አንድ ዶርም አብረው እያደሩ አብረው እየበሉ ተመልከቱ። ሰውን እንዴት አድርጋችሁ ከማን ጋር አብራችሁ እንደምትኖሩ እኮ ግራ ነው የሚያጋባችሁ። እኔ ልዑል ለምንድን ነው ሰው የማይወጣለት? እናንተ ምን አይነት እንትን ነው ግን የተያዘው እሱ ልጅ? እናትየዋ ይሄን ነገር ሰምታ በጣም እንትን ብለው ታመው ምናምን ድንጋጤውም ይመስለኛል። ያው አዲስ አበባ ያሉት ልጆች እንግዲህ እነ ቴዲ ሌሎችም አሉ። ማን ነው ኤርሚያስ በልዑል ላይ ትንሽ ተናዷል። ያው ሲነገር አይሰማም። በኋላ ሲሄድ ችግሩ ለኛው ነው የሚተርፈው ብሎ እንግዲህ እሱ እስካሁን ድረስ ስለ ልዑል ያው ይሰራል፣ ግን ደግሞ ሞር እንደ ሚኪ እየተሯሯጠለት አይደለም። ግን እናቱን ደግሞ እዚህ ጋር አዲስ አበባ ለእናቱ ያላት እንግዲህ ሚኪ ነው። ሚኪ ያልኩኝ ሶሪ ኤርሚያስ ነው። ሌሎችም እነ ዘላለምም አሉ። ግን ደግሞ ሞር እሱም እንትን እያለላት ነው ማለት ነው። በድንጋጤ እናቱ ራሱ ትንሽ ታመዋል። የልዑል እናት ያለችበት ሁኔታ ጥሩ አይደለም። አንደኛ ነገር ደግሞ ሰዎች እያስፈራሩኝ ነው ምናምን እያለች ነው። እንግዲህ ይቺ አሁን የምታስፈራራት ይመስለኛል። ይቺ አክስትየዋ ትመስለኛለች። አላቅም ያው ልዑል እንደታገተ ምናምን ስላየች ደግሞ ከሷም እንደምትፈልግ አላቅም። ሰው እየላከችባት ምናምን ያው እሷም እንግዲህ በፊትም መናገር አትፈልግም። ሞት ደግሞ አሁን ደግሞ ቤቷ ድረስ እየመጡ እያስፈራሯት እንደሆነ እንግዲህ እየተናገረች ነበረ። በዛም ደንግጣ ነው ዛሬ አሟት
ኤርሚያስ ትንሽ ያው የደም እንትን ስላለባት ደም ብዛት ነው ደም ማነስ አለባት እናቱ። እሱን እንትን ለማለት ሐኪም ቤት ወስዶ ምናምን ብቻ ብዙ ነገር እያገዟት ነው ለልዑል እናት። ግን ደግሞ ሞር ደግሞ እኔ ያሳዘነኝ ነገር የዚህ ወራዳ ሹፌር ጉድ ሚስቱን ከአዲስ አበባ ድረስ ወደ ክፍለ ሀገር ወስዶ ልዑልን ጉድጓድ ውስጥ እንትን ውስጥ አርገው እሱን ልዑል እየተሰቃየ እሱ እንደፈለገ ከተማ እየዞረ ማታ ማታ የሆነ ሰው ሳየው ራሱን ቀይሮ ምናምን እየተንቀሳቀሰ ሹፌሯ ደግሞ እሷ ናት መኪና የምትነዳው እሱ እንዳይታወቅ ራሱን ቀይሮ ምናምን ነውና በዚህ ልክ ነው እንግዲህ ልዑል የተሸጠው። አንደኛ ነገር በገዛ ቤተሰቦቹም ቢሆን ይቺ መቅደስ የተባለችውም ሴት እንግዲህ እየተፈለገች ነው። ኦልሬዲ ከበፊት ራሱ ሚኪ ምንም አልመጣለትም እንጂ እሷ እንደዚያ ታደርጋለች ብሎ ስላላሰበ ምንም እንትን አላለም። ግን ጥርጣሬው እያደረ ከመቅደስ ጋር የሚያያይዘው ነገር ምንድን ነው የሚለውን የአካባቢ ሰዎችም ሲጠና ምናምን ይቺ ልጅ እንግዲህ ክፍለ ሀገር ያላት ዝም ብሎ ቤት ነው፣ ግን አዲስ አበባ ምን የመሰለ ቤት እንዳላት ይህ ሁሉ ንብረት ደግሞ ከየት እንደመጣ ከዚህ ጀርባ ምን አይነት ወንጀል እየሰራች ነው የሚለውን እንግዲህ ጀግናችንን ሚኪ ሳላደንቀው አላልፍም። የምር በጣም ወንድ ነው፣ ይችላል፣ በጣም ጀግና ነው። እንግዲህ እሱ እየተሯሯጠ ስለዚህ መቅደስም ይሄን ገንዘብ በህገ ወጥ እንዳመጣችው በደንብ ያስታውቃል። አይደለም አሁን ላይ አዲስ አበባ ላይ ቤት ልትገዛ እንግዲህ የክፍለ ሀገር ዝም ብሎ ጎጆ ገለባ የሚመስል ቤት ነው ሚኪ ያየ። ደግሞ ከዚህ ጀርባ ደግሞ ያላት ደግሞ በጣም እንትን ናት፣ ካፒታል ያላት ሴት ናት። ግን ራሷን ምንም ሳታስታውቅ ያላት ሳትመስል ምናምን ነው የአካባቢውን ሰው መስላ የምትኖረው። እና ይሄ ነገር ደግሞ ትንሽ ያጠራጠረው ሚኪ ይሄ ነገር ከልዑል ጋር ያያይዛል ወይስ ምንድን ነው ብሎ አንዳንድ የአካባቢ ሰዎችም ሲጠይቅ ጉደኞቹ ሹፌሩ እና እሷ ተመሳጥረው ልዑልን ምን አይነት ችግር ውስጥ እንዳስገቡት። እንደው ደህና ሰው ቢሆን ይሄ አሁን ሹፌሩ እንደው መልካም የሆነ እንደው ልበቅን ቢሆን አብሮ እያደረ ነው። አረ ባንተ ላይ እንደዚህ እያደረጉ ነው። መቼም ሁሉን ነገር ለሱም ነግረውታል ልዑል ከመታገቱ በፊት እና ደህና ሰው ቢሆን መጀመሪያ ለልዑል እንዲጠነቀቅ እዚህ ከገጠር ወጥቶ ወደ ከተማ እንዲሄድ ማድረግ ይችል ነበር። ግን እሱ ግን ብሩን ነው የመረጠው። ከልዑል መሰቃየት ይልቅ ብሩን ነው የመረጠው። ያው ተከፍሎት ነው እንግዲህ መቼም እኔ ምንም ላደርግ አልችልም። አጎትየው ራሱ በደንብ በአሁኑ የሆነ የይቅርታ ወይም እንትን የሚታለፉ አይደለም። ሳያስመስል እነሱ እነ ሚኪ ሲሄዱ አረ ልጄ ፈልጉ፣ አረ ልጄ እንደዚህ ምናምን ይላላሉ። ሞር ደግሞ ማታ ማታ ደግሞ የሚያስገባቸው ከቤቱ እነዚህን ከሹፌሩ ጀምሮ ሌሎችም እሱ ቤት ነው የሚያድሩት። እንግዲህ አካባቢ ሰዎች ሳያዩ ዝም ብለው ለሚኪ አያወሩትም። ያየ ሰው ነው ማታ ማታ ሰው እንደሚያስገባ ምናምን የነገሩት እና ሰው ጨክኖበታል በልዑል ላይ የእውነት። ሚስቱ ደግሞ እንግዲህ እውነቱን ተናገረች በስከ መጨረሻ። እኔ እኮ መጀመሪያም ገና ልዑል ከጠፋ በሁለተኛው ቀን እንዴ የሚያጠራጥር ነገር አለ። የልዑል ስልክ ዝግ ነው፣ የእሱ ደግሞ ይጠራል፣ ሰው ያነሰዋል። ታዲያ አሁን ይሄ ነገር ሚኪ ከመጀመሪያም ጀምሮ የሆነ ስልኩን ሲል በጣም ተጠራጥሮ ነበረ። ለየት ያለ ነገር ምናምን እንትን እያለ ነበር እና ግን ደግሞ ያው ልዑልን አሳልፎ ይሰጠዋል ብሎ አላሰብም። እንግዲህ ይሄ ሹፌር ስንት አመቱ ነው ከልዑል ጋር ሲሰራ? በእነ መስፍን ጊዜ አብሮ ሲሰራ ነበር። በጣም የቆየ ልጅ እኮ ነው። ተመልከቱ፣ ሁሉ ነገር ስልክም ሲያወራ ምንም አይደብቅም። ከፊቱ ቁጭ ብሎ ነው የሚያወራው ምናምን። ያው ሹፌራችሁ ሲሆን መኪናም ውስጥ ምንም ስታወሪ ይሰማል። ይሄን ሁሉ ነገር ሚስጥሩ የሚያውቅ ሰው ግን ዛሬ ግን አሳልፎ ልዑልን ለእነዚያ ጅብ አውሬዎች ሰጥቶ እሱ ራሱን ደብቆ ወዲያ ወዲህ እያለ እንግዲህ ከሚኪ እጅ እግዚአብሔር አንዳንድ ጊዜ
መልካም ሰዎችን እንደዚህ ነው። ልዑል ልበቅን ስለሆነ ነው። አሁን ዛሬ ይሄ ሹፌሩ የተጋለጠው አያችሁ። ምንም በቃ ለሰዎች መልካም ከማድረግ ውጭ ልዑል ክፋት እንኳን የለውም። ሰዎች ግን ከሱ ጋር አብረው ይበሉ ይጠጡና ልክ የሆነች ነገር ስትመጣ ሸርተት ይሉና ልዑልን አሳልፈው ለእንትን ይሰጡታልና ያው ሚኪም እግዚአብሔር ይስጠው እንደ ሌሎቹ። ያው ሌሎቹም ስላችሁ እየሰሩ አይደለም ማለት አይደለም። በእርግጥ እያገዙ ነው፣ ሁሉም የአቅማቸውን እያገዙ ነው። እነ ሚኪም ቴዲም ዘላለም አሞታል። እንግዲህ እያያችሁ ነው ያለበት ሁኔታ ጥሩ አይደለም። ያው እሱም ጥሩ የሆነ እንትን ቢሆን መቼም ከኛ በላይ እሱ በደንብ ያውቃል። ዘላለም ዝም አይልም። ልዑል በዚህ ሁኔታ ሆኖ አይታችኋል። ለልዑል በጣም ብዙ መስዋዕት የከፈለለት ዘላለም በመስፍን ጊዜ የሚረሳ ነገር አይደለም። ከከፍቶች ጋር ታስሮ ስንት ቀን ሙሉ እንደዛ ደም እንባ እያለቀሰ ዘላለም ፈልጎ እንትን ያለው። አሁን ደግሞ ያለበት የጤና ሁኔታ ጥሩም ስላልሆነ ወደ ገጠር መሄድ አልቻለም። የእሱን ልጆች በእርግጥ እንዲያግዙት መረጃ ምናምን ከዘላለም ጋር የሚሰሩት ልጆች እያገዙ ነው ብለዋል። ብቻ እንደው መድኃኒዓለም እሱ ነው ለልዑል እንደው በቅርቡ የልዑልን ዜና ያሰማን። ከነዚህ ጅብ አውሬ ሰዎች አውጥቶ ለእናቱ ሲል የሆነት እናቱ ታመዋል። እናቱ በጭንቀት ራሳቸውን ስንትን እያሉ ሌላ ከበሽታ ላይ በሽታ የልዑል ነገር አይሞላላት ያለ እናትየዋ ዛሬ ደግሞ ይሄን ሁሉ ቀናት ጠፍቶባት እንዴት አትጨነቅ እናቱ። የእውነት በጣም ነው የምታሳዝነው። በመጀመሪያም እነዚህ ሰዎች አይሆኑህም፣ የአባትህ ዘመዶች ጋር እራቅ እያለች እናቱ ነግረዋለች። ልዑል ግን አልሰማ ብሎ ከሁሉም ከጓደኞቹ ጋር ተጣልቶ ቤተሰቦቹን መርጦ እስከ መጨረሻ እነሱም ሳይሆኑት እነዚህኞቹ ስነ ሚኪ አሳልፈው አልሰጡትም። ጠፍቶም ዝም አላሉም፣ እየፈለጉ ነው። ያው የእሱ ነገር ትንሽ ከባድ ነው። ልዑል ችለተኛ ነው፣ ለህኛ ነው፣ በጣም እንትን ይላል። እሱ ልብ ነው ካላለው ሰው ብሎት የሚያደርግ ሰው አይደለም። ከነገራችን ላይ ልዑል ዝም ብላችሁ ካያችሁት የልዑል ተመልካቾች ታውቁታላችሁ። በጣም እልህኛ ነው ልዑል። እናቱ በተደጋጋሚ ስለ ቤተሰቦቹ እንግዲህ በደንብ ታውቃቸዋለች። ከዛ ቤት በነበረችበት ሰዓት ስለ አክስቶቹ፣ ስለ አጎቶቹ ምን ያክል ክፉ ሰዎች እንደሆኑ እዛ ቤት እንዴት እንዳስወጧት በስነ ስርዓት ከእንትኑ እስከ ከመጀመሪያ እና ከመጀመሪያም ጀምራ እናቱ ሁሉንም ነገር ነግረው ነበር። ግን ደግሞ ልዑል ትንሽ አበዛውና መጨረሻ እንደዚህ ሲሆን አሁንም ተስፋ አንቆርጥም፣ እስከ መጨረሻ ድረስ እናያለን። ታያላችሁ። አሁን ይሄ ሹፌሩ ሳይወድ በግዱ ልዑል ያለበት እንትን ሳይወድ በግዱ እንትን ይላል። ሳይወድ በግዱ ነግሬያችኋለሁ። ዋናው እሱ ነው። ከዚህ ጀርባ እያሳደደ ሌሎቹን እንትን እያለ የነበረው አጭበርባሪ፣ አስመሳይ ሰው አብሮ እየበላ የሰውን እጅ ይነክሳል። ወገን ምን አይነት ህሊና ምን አይነት እንትን ብንሆነው ግን አምላኬ ወይ ትዕግስት ስጠኝ። እኔ በዚህ ልክ ሰዎች ሲከፋ በዚህ ልክ ሰው እንትን ሲል አይቻላል። በልዑል ላይ ደግሞ እንትን የሚሉበት ሰዎች ደግሞ በዙ። እሱም ዝም ብሎ በቃ አንተ ስለሚላቸው ይመስለኛል ሰው የማይወጣለት። እኔ ምንም ቃል አጣው የሆነት በምን ቃል ትገልጡታላችሁ? እግዚአብሔር ይድረስለት የእውነት ምንም ክፉ ነገር አይድረስበት ብላችሁ እንደው ለልዑል ለእናቱ ሲል ቢመጣላት እንደው ምንም ነገር ሳይሆን ህመሙ አይጎዳውም። ቢታመምም ይድናል። ብቻ ህይወቱ ደህና ይሁን፣ በህይወት ይኑር። የእውነት በጣም ነው የሚያስፈራው። በጣም ባበላው እጅ የተነከስኩ አለ። ባበላ ባጠጣ
ሰዎች እንደዚህ እያሰቃዩት። እኔ እነዚህ የልዑል ቤተሰቦች ደግሞ እጅግ በጣም ከሌላው ቤተሰብ የተለዩ ናቸው። የእውነት እስካሁን ስንት ወንጀለኛ ስንት እንትን ይዟል። እነዚህ ደግሞ በቃ ከራሳቸው በላይ ለሰው ልጅ ምንም አይነት እንትን የሌላቸው ምንም በቃ አላቅም ምን አይነት ሰውነት እና ምን አይነት እንትን እንዳላቸው ከጊዜ በጊዜ እየሄዱ የምናያቸው ነገሮች ሁሉ ድብልቅልቅ ያለ ነገር ነው እና ስለ ልዑል እኔ ማውራት አልችልም። የእውነት በጣም ነው ያሳዝነኝ። ሞት ደግሞ አሁን ደግሞ ዛሬ ይሄ ነገር ስሰማ እናቱ ደግሞ ያለችበት ሁኔታ እንትን ስል በቃ በጣም አሳዘነኝ። እውነት በምን አይነት ሁኔታ ይሆናል? ሚኪን እግዚአብሔር ይስጠው ወንድማችን። እንግዲህ ሚኪን በደንብ ሁላችሁም እያመሰገናችሁት፣ ያው እሱ ምንም አይነት እንትን ቢመጣበትም ተቋቁሞ ወንጀለኞቹን እየያዘ ፊት ለፊት እያጋፈጣቸው ነው። ነገ ደግሞ ከነገ ወዲያ ደግሞ ልዑልን ካለበት እንደሚያወጣው ተስፋ አለኝ። ምንም አልጠራጠርም። የእውነት ይደርስለታል። እግዚአብሔር ባለበት ይጠብቀው። እናንተንም በጣም በጣም ነው የማመሰግናችሁ። የእውነቴን ነው የምላችሁ። በዚህ ልክ ለሰው ልጅ ተጨንቃችሁ የራሳችሁ እንትን በቃ ምን ልበላችሁ ነው። ኮሜንታችሁ ሳነብ አንዳንዴ ቃል ያጥረኛል። ምን ያክል እንደምትጨነቁ ምን ያክል ለሰው ልጅ ከራሳችሁ በላይ የልዑል ነገር ደግሞ አይሆንላችሁ። እንግዲህ እግዚአብሔር የእናንተንም እንትን ሰምቶ እንደው ምንም ነገር ሳይደርስበት በሰላም እንዲመጣ ምኞቴ ነው። ለማንኛውም የዛሬው ይህን ይመስላል። ከተመቻችሁ ላይክ፣ ሼር እያደረጋችሁ በሌላ ቪዲዮ እንገናኛለን። ሀገራችን ሰላም ያድርገው። በሌላ እንገናኛለን። ሰላም እና ፍቅር ተመኘሁላችሁ። ቪዲዮን ገና ስትጀምሩ ላይክ አድርጉ። በተረፈ ወዳችኋለሁ፣ አክብራችኋለሁ። ባይ ባይ።